ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ሀገራትን በጉልበት እያስገበረች ያለችው አሜሪካ ዛሬም በግሪንላንድ ላይ ሰይፏን መዛለች ተባለ። የወልቃይት ጸገዴ ሰቲት ሁመራ ዞን አስተዳደር እርምጃ መውሰዱን አስታወቀ። ኢትዮጵያ በአፍሪካ የሙዚቃ መድረክ በ3 ዘርፎች አሸነፈች። ኢትዮጵያ በአፍሪካ የሙዚቃ መድረክ በ3 ዘርፎች አሸነፈች። በናይጄሪያ ሌጎስ ከተማ በተካሄደው የ2025 የአፍሪካ የሙዚቃ አዋርድ ላይ ኢትዮጵያውያን አርቲስቶች ታሪክ ሰርተዋል። የኢትዮጵያን ሰንደቅ ዓላማ በአፍሪካ መድረክ ከፍ ያደረጉት 3ቱ አሸናፊዎች ድምፃዊት ቬሮኒካ አዳነም፣ ድምፃዊት ዊሃ፣ አዲስ አለማየሁ ወይም ሃዲንቆ ከመሶብ ባንድ 3ቱም አርቲስቶች በየዘርፋቸው አሸናፊ በመሆን 3 ዋንጫዎችን ለሀገራቸው ማበርከታቸው ተዘግቧል። የኢትዮጵያ ሙዚቃና ባህል በአህጉር ደረጃ ተቀባይነትን ማግኘቱ ትልቅ ኩራት ነው ተብሏል። ሀገራትን በጉልበት እያስገበረች ያለችው አሜሪካ ዛሬም በግሪንላንድ ላይ ሰይፏን መዛለች ተባለ። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን መጠቅለል እንደሚፈልጉ በግልጽ ተናግረዋል። ዋይት ሃውስም የኃይል እርምጃን ጨምሮ ሁሉም አማራጮች በጠረጴዛ ላይ መሆናቸውን አረጋግጧል። ወታደራዊ እርምጃ የአሜሪካ መንግስት ሊወስድ ከሚችልባቸው ኢኮኖሚያዊና ፖለቲካዊ አማራጮች እንዳንዱ የሚቆጠር ነው። ነገር ግን ይህ ወታደራዊ እርምጃ አንድ የኔቶ አባል ሀገር በሌላኛው ላይ የሚፈጽመው ስለሚሆን ጉዳዩን ለኔቶ ጥምረት አስከፊ መዘዝ ይኖረዋል ነው የተባለው። የጥምረቱ ህልውና ላይም አደጋ እንደሚጥል ተጠብቋል። ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ መሆኗን ደጋግመው ገልጸዋል። የደሴቷ ሁሉም ቦታ በሩሲያና በቻይና መርከቦች ተሸፍናለች ሲሉ ማስረጃ ሳያቀርቡ ከሰዋል። አሜሪካ የምትወስደው የኃይል እርምጃ ለኔቶ ህልውና አደጋ ሲሆን እንደ ሩሲያና ቻይና እንዲሁም ኢራን ለመሳሰሉ አሜሪካን ለሚጻረሩ ሀገራት ደግሞ እንደ መልካም አጋጣሚ እየተወሰደ ነው። ምክንያቱም አሜሪካ የኃይል እርምጃዋን የምትቀጥል ከሆነና ኔቶ ከፈራረሰ አሜሪካ ብቻዋን ትቀራለች ማለት ነው። በአንጻሩ አሜሪካ ግሪንላንድን ጠቅልላ ኔቶ ባለበት የሚቀጥልም ከሆነ ኔቶ የአባል ሀገራቱ ኃይል ሳይሆን የአሜሪካ መዶሻ ብቻ መሆኑን በግልጽ ያሳያል ነው የተባለው። የወልቃይት ጸገዴ ሰቲት ሁመራ ዞን አስተዳደር እርምጃ መውሰዱን አስታወቀ። የወልቃይት ጸገዴ ሰቲት ሁመራ ዞን አስተዳደር ለ2 ዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በትናንትናው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ሥራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነት ሲያሳዩና ሕገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው 2ቱ የተራድኦ ድርጅቶች ኖርዌጂያን ሪፊውጅ ካውንስል NRC እና ኢንተርናሽናል ሜዲካል ኮርፕስ IMC ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ ጠቁሟል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረ ሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶች ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው 2ቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነም የወልቃይት ጠገዴ አማራ
ለዘመናት ሲያደርገው የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙ ለሁለቱ የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረ ሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አስታውቋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።